እድሜያችሁ ከ16 እስከ 20 ከሆነ ይህም ቪዲዮ እስከ መጨረሻ እንድታዩት ፈልጋለሁ። ለምን ሁላችንም እናንተም ይህን ቪዲዮ የምታዩ ሁላችሁ እድሜያችን ከ16 እስከ 20 ከሆነ ብዙዎቻችን በጣም አምቢሽን ነን። የሆነ መኖር የምንፈልገው ህይወት አለ፣ ማሳካት የምንፈልገው የሆነ ካራክተር አለ አይደል? እንደ አክተር የምናየው ያን ህይወት በኖርኩኝ፣ ያን ጠንካራ ሰው በሆንኩኝ፣ ወይም ያን ተጫዋች በሆንኩኝ፣ ወይም እንደሱ በጣም ጀንትልማን በሆንኩኝ ያን ብዙዎቻችን እኔን ጨምሮ ብዙዎቻችን እንደዛ እንላለን። አሁንም ቢሆን የሆነ ሳምዌይ ላይ ተቀምጬ ለእናንተ ፍሪች ያረኩኝ አይደለም እንዲያደርጉ አልላችሁም። ምክንያቱም እኔ ራሴ በጣም ፊክስድ አይደለሁም፣ እናንተም ፊክስድ አይደላችሁም። ስለዚህ ሁለታችንም አንፊክስድ ነን። ሰው ራሳችንን እንዴት እንደ ጀንትልመን እድሜያችን ከ16 እስከ 20 ከሆነ በእነዚህ እድሜ ውስጥ በጣም ጀንትልመን የሆነ በጣም ኳሊቲ የሆነ ናውሌጅ በጣም እናንተን ጀንትል የሚያረጋችሁትን የሚያረገንን ምን መያዝ እንችላለን? የሆነ እውቀቶች ልንይዝ እንችላለን፣ የሆነ ስኪሎች ልንይዝ እንችላለን። ጀስት የሆነ 1% ማን የሚይዙትን ነገር ማለት በህልማችን ድሪም የምናደርገውን ነገር እውን ማድረግ የምንችልበት ቻንስ አለ እድሜያችን ከ16 እስከ 20 ከሆነ። ሶ ምንድናቸው በጣም የማምንባቸውን ማለት በጣም ማምናቸውን 3-4 ነገሮችን ጀስት ቶክ እናደርጋለን። ተረጋግታችሁ ይሄን ቪዲዮ እስከ መጨረሻው እንድታዩት ፈልጋለሁ። ሶ እንጀምር። አሁን ወጣት ስንሆን ምን አለን? ጊዜ አለን፣ ኢነርጂ አለን። እነዚህ ሁለቱ ነገሮች ደግሞ ሬር ናቸው። ምን ማለት መሰላችሁ? ባስ አሁን 90 ዓመት ወይም 90 ዓመቶቹ አካባቢ ያሉትን ሰዎች ብንጠይቃቸው ምን ይላሉ? ተመልሼ 18 ወይም 17 ወይም ወደ 10ዎቹ ቤት ወይም 20ዎቹ ጅማሬ አካባቢ ቤት ሂጄ በዛ ኢነርጂ ጠንክሬ መስራት ብችል፣ በዛ ታይም ጠንክሬ መስራት ብችል ነው የሚሉት። ሶ እነዚህ ከ16 እስከ 20 ያሉ እድሜዎች ደግሞ ምንድናቸው? ሹው ወለው ነው የሚሄዱት። ምንም አይጠብቁንም። ዝም ብሎ የሆነ ፍዝዝ የሚያረገን ነገር ላይ ጊዜያችንን ስናጠፋ ስንውል ነው የሚያልፈው። እነዚህ 16 እስከ 20 አካባቢ ያሉ እድሜዎች። ሶ አሁን ያለን ኢነርጂ ጋይስ፣ እኛው ሁለት ሱፐር ፓወር ነው ያለን። ምን ኢነርጂ አለን፣ ታይም አለን። ሶ በእነዚህ ሁለቱ ሬር የሆኑ ነገሮች እንዴት ራሳችንን ቢልድ እናደርግ ብለን እናስብ። ይሄን ስናስብ ከትልቅ ነገር እንድንጀምሩ አልፈልግም። እነዚህ ነገሮች ደግሞ ኢፌክቲቭሊ ለመጠቀም የሆነ ሳምሲንግ ሂውጅ ነገር አያስፈልግም ብዬ ነው ማስበው በግሌ። ግን የሚያስፈልገን ጀስት አንድ ነገር ነው። ፎከስ ኦን ዋን ቲንግ። የሆነ ባሉ የሚሰጠን ስፖርት መስራት ሊሆን ይችላል፣ ባሉ የሚሰጠን መጽሐፍ ማንበብ ሊሆን ይችላል፣ ስፖርት በመስራት የተለያዩ እንቅስቃሴዎችን በማድረግ ያለንን ኢነርጂ አሁን ከሰው ጋር ሄደን ስንግባባ ያለንን ኢነርጂ ያለንን ፖቴንሻል ኢፌክቲቭሊ መጠቀም። ሌላኛው ደግሞ ታይማችንን ምንም ሴትል እንዳታረጉ ማለት በታይም ድርድር አለመስቀመጥ። በዚህ ነገር አምናለሁ። አሁን ቪዲዮ እየሰራው ያለሁት ክላስ አሁን ልሄድ ነው። አሁን ከአንድ አርፊጄም ልገባ እችላለሁ ከዚህ በኋላ። but I'm thinking like that ጊዜን የተጠቀምኩኝ ነው ብዬ ነው የማስበው። ክላስ ገባ ምንም ማጣ ነገር የለም። ቪዲዮን ጨርሼ ሲሄድ ደግሞ I do a huge thing ነው ለእናንተ ይህን ሜሴጅ መደረስ ከቻልኩኝ። ሶ አሁን ያለን ሱፐር ፓወር ጋይስ ብለናል። ምንድነው? ኢነርጂ እና ታይም ነው ያለን። ሶ እነዚህን ሁለቱ ሬር የሆነ እንግዳ የሆኑ በጣም ብርቅ የሆኑ ነገሮችን ጋይስ ኢፌክቲቭሊ ለመጠቀም እንሞክር። ያ ነው የኛ ፓወር። አሁን ያለን ገንዘብ እኛ ጋር የለም። ሶ ብሮክ ነን ሁላችንም። ሶ ምን ይደረግ? ሁለቱንም ነገሮች መጠቀም። ኢነርጂ ና ኢነርጄቲክ ናው አይ ሃቭ ታይም። ዩኒቨርሲቲ ላይ ነኝ፣ ብዙም ሪስፖንሲቢሊቲ ዝምልበት ነገር የለም። ሶ ዱ ዩቲዩብ እና ሌላ በጣም ሆቢያችሁን ለመስራት ሞክሩ በዛ ታይም። ሶ that is
ጀንትልማን ሆነን እንድናድግ የሚረዳን ነገር ነው። መጽሐፍ በማንበብ ስፖርት በመስራት እና ለተለያዩ ነገሮች ላይ ፓርቲሲፔት በማድረግ ራሳችንን እናሳድግ። ሌላኛው ምንድነው? ስትሮንግ የሆነ ማይንድ መገንባት ነው ጋይስ። ስትሮንግ የሆነ ማይንድ ሲባል ጋይስ ይሄ ሊሚት መስራት የሚችል ማትሪክስ መስራት የሚችል ቬክተር መስራት የሚችል እና የተለያየ የማትስ ፕሮብሌሞችን ሶልቭ ማድረግ የሚችል ማለት አይደለም። ወይም የተለያየ ፐዝሎችን የተለያየ ነገሮችን ሶልቭ ማድረግ የሚችል ማይንድ አይደለም ስትሮንግ ማይንድ የሚባለው። ስትሮንግ ማይንድ የምንለው ወይም እኔ የምለው ምን መሰላችሁ? ጀስት በጣም በራሱ ላይ ኮንፊደንት ያለው ሁልጊዜ የትም ችግር ውስጥ ቢገባ ማደግ እንደሚችል ራሱን ያሳመነን ጭንቅላት ምን ብዬ ጠራዋለሁ? ስትሮንግ ማይንድ ብዬ ጠራዋለሁ። ዋይ ስትሮንግ ማይንድ ማለት ጋይስ ማትስ መስራት እንዳልሆነ ነግሬያቸዋለሁ። ስትሮንግ ማይንድ ማለት ምን ማለት ነው? ኮንፊደንት የሆነ ራሱን ማሳደግ እንደሚችል ያመነ ወደፊት መጓዝ እንደሚችል ራሱ ላይ በቆራጥነት የሚያምን ማይንድ ሊኖረን ይገባል። ለምን? የወደፊቱ ዓለም ይሄን ነው ከኛ የሚፈልገው። ቢዝነስማን መሆን እፈልጋለሁ ብለህ ይኸውልህ ግሮዝ ማይንድ ሴት ከሌለክ አንተ ምንም ቢዝነስ ራን የምታደርግበት ወይ የለም። ጎበዝ ተማሪ መሆን እፈልጋለሁ ብለህ ስትሮንግ ግሮዝ ማይንድ ሴት ነገሮችን ሶልቭ ማድረግ እንደምችል በራስ ኮንፊደንት እንደሆንኩ ጎበዝ ተማሪነት ማለት ጀስት ቁጥሮችን ብቻ የሚያውቅ እንዳልሆነ ከዛ በላይ አድርገህ የምታስብ ከሆነ አንተ ስትሮንግ ማይንድ የገነባክ ነው። ስትሮንግ ሃቢቶችን ቢልድ ያደረክ ነው። ሶ ያ ግሮዝ ማይንድ ለወደፊታችሁ በኤኒ ሚንስ ሪሌሽንሺፕ በሉት ኮሚኒቲ ላይ በሉት የሆነ የራሳችሁን ድርጅት ራን ስታደርጉ በሉት እና የወደፊቱ አሁን በአይምሮአችሁ ውስጥ ያለውን ምስል ራን በምታደርጉበት ሰዓት ሞር ሰፖርት የሚያደርገን ነገር ነው። ግሮዝ ማይንድ ሴት ዛት ዊ ኮል ስትሮንግ ማይንድ። ሶ ስትሮንግ ማይንድ ገንቡ። እንዴት? ሁልጊዜ ነው የምላችሁ መጽሐፍ አንብቡ። የተለየ መጽሐፍ ማንበብ ከደበራችሁ አውዲዮ ቡክ ስሙ ጋይስ። አውዲዮ ቡክ መስማት ካልፈለጋችሁ አጭር ወይም 10 ወይም 20 ደቂቃ ውስጥ አንድ መጽሐፍን የሚጨርሱበትን አንድ አፕሊኬሽን ልጠቁማችሁ። ቡኪ ይባላል። ሶ እንደዛ አይነት ነገሮችን በማድረግ ስትሮንግ ማይንድ ገንቡ። that's the key point እንደ ጀንትልማን ማደግ የምንችልበት። ሌላኛው ሶስተኛው ነገር ምን መሰላችሁ? ወይም በጄኔሬሽናችን ላይ በጣም ትልቁ ኢንቬንሽን ተብሎ የሚታሰበው ምን መሰላችሁ? ሁላችንም እናውቀዋለን። አንተም ያየክ ነው በዚህ እኔም ሰራው በዛ ነው። ሶ ምንድነው እሱ? ኢንተርኔት። እስከ ራሳችሁን ጠይቁ እስኪ ኢንተርኔት እንዴት ነው የሚሰራው? ኢንተርኔት ስላችሁ ጋይስ ኢንተርኔትን ተማሩ ስላችሁ ምን ያልኩ አይደለም። ኢንስታግራም እና ቲክቶክ እንዴት እንደሚሰሩ ወቁ ያልኩ አይደለም። ወይ ዩቲዩብ እንዴት እንደሚሰራ ወቁ ያልኩኝ አይደለም። ኢንተርኔት እንዴት ይሰራል ብላችሁ ስትጠይቁ ወደ አይምሮአችሁ መምጣት ያለበት ነገር ምንድነው? እንዴት ነው ግራውንዱ የኢንተርኔት ፋውንዴሽን ግራውንዱ የተመሰረተው የሚለውን ጠይቁ ራሳችሁ። ከኢትዮ ቴሌኮም እና ከሳፋሪኮም ለምንድነው ሳፋሪኮም በኔትወርክ ፍጥነት በጣም ፋስት የሆነው? ኢትዮ ቴሌኮም ለምንድነው ያን ኔትወርኩ አይፈጥንም የሚሉት? ያው ነው። ሶ እንደዛ አይነት የኢንተርኔት ጥያቄዎችንና ኢንተርኔቱን እንድታውቁ የሚረዳችሁ ነገር ወይም ጀስት ሂድን የሆኑ አሁን የተጠቀምን ያለነው ኢንተርኔት እንዴት ከየት መጣ? እንዴት ነው? ማን መሰረተው? ምንድነው አሁን ያለበት ሌቭል ብላችሁ ራሳችሁን ጠይቁ። ምክንያቱም ብያችኋለሁ የ21ኛው ሴንቸሪን ወደፊትም ካለው ላርጀስት ኢንቬንሽን ውስጥ የኢንተርኔት ኢንቬንሽን በጣም ሃይስት በጣም ኤቨር ማችም እንደዚህ አይነት ኢንቬንሽን ይሰራል ተብሎ የማይገመተው ኢንቬንሽን ውስጥ ኢንተርኔት በጣም ማጂክ ነው። ሶ ማጂኩ እንዴት ነው የሚሰራው? እንዴት ነው ሰውን አትራክት የሚያደርገው? እንዴት ነው ራን የሚያደርገው? እንዴት ነው ከአንድ ሀገር ተከለክሎ ሌላ ሀገር የሚፈቀደው? እንዴት ነው ታዲያ ሁሉም ጋር መድረስ የቻለው? ሁሉም ጋር መድረስ ያልቻለው ለምንድን ነው? just ask about what is internet። ጠይቁ፣ ተማሩ።
ምክንያቱም ማቼ እንደሚጠቅማችሁ አታውቁም። በት ፎር ጀንትልማን ኢትዮጵያ ወይም እንደ ጀንትልማን ሆናችሁ ማደግ ከፈለጋችሁ እንደዛ አይነት ረር የሆኑ ጉዳዮችን ከዚሁ ራሳችሁን አስተማሩ። ምክንያቱም ከኢንተርኔት ተነጥለን አንኖሩም። ኢንተርኔትም እኛን የሚለቀን አይሆንም ከዚህ በኋላ። ሌላኛው ምንድነው ከ16ቶቹ እስከ 20ዎቹ እድሜ ከሆናችሁ መማር ያለባችሁ ማድረግ ያለብንም ሁላችንም እኔም ያረኩኝ ያለውት ነገር ምን መሰላችሁ ጋይስ? ትንሽ የስራ ጀምሩ። ስራ ስላችሁ ወይ የሆነ የጉልበት ስራ ልትሰሩ ትችላላችሁ፣ ወይም ኪቦርድ መጫወት እና ወይም ጊታር ልትጫወቱ ትችላላችሁ፣ ብዙ ነገር ልታረጉ ትችላላችሁ ጋይስ። ግን ሁላችሁም እዚህ የምታዩን ሰዎች ድሪም አላችሁ፣ የሆነ ኢንተርኔት ላይ መታየት፣ ዩቲዩብ፣ ቲክቶክ ላይ መታየት፣ የተለያዩ ሶሻል ሚዲያዎች ላይ የመታየት ድሪም አላችሁ። ያን ነገር ደግሞ ለማድረግ የሆነች ትንሽ ስራ ጀምሩ። ቀደም ብያችኋለሁ፣ ኢንተርኔት እኛን አይለቀንም። ወደፊትንም በጣም የሚይዘን ነገር ቢኖር ከኢንተርኔት ተፈተንም አንኖርም። ስለዚህ ትንሽ ብሎግ ጀምሩ። ብሎግ ስላችሁ ወይም ውሏችሁን አሳዩ። እኔ ኢቭን አሁን ማየት የምፈልገው ምን አይነት ቪዲዮ ነው? ዩቲዩብ ላይ ኢትዮጵያ ውስጥ የሆነ ገጠር ውስጥ የሆነ ልጅ ቪዲዮ ሲሰራ ማየት ፈልጋለሁ። የሆነ በቃ ገጠሩን ያሳየ ምናምን ሲሰራ ማየት ፈልጋለሁ። እንደዛ አይነት ሬር የሆኑ ብሎጎችን በመስራት ጀምሩ። ገጠር ሆናችሁ የምታዩን ከሆናችሁ ሜቢ ልሰራም እችላለሁ ከገጠር ስለሆንኩኝ እኔም ራሴ። ሌላኛው ሰርቪሶችን መስጠት። ሰርቪስ ስላችሁ ቪዲዮ ኤዲቲንግ ሰርቪስ ልትሰጡ ትችላላችሁ። ሰርቪስ ስላችሁ ውጪ በሪያሊቲው የተለያዩ ሰርቪሶች ልትሰጡ ትችላላችሁ። ለምሳሌ የሆኑ ሰዎች ካሜራ ይዝልኝ ወይም ቪዲዮግራፊ ስራልኝ ወይም ፎቶ አንሳኝ ወይም የሆኑ ነገሮችን የሚሉበት ቻንስ ሊኖር ይችላል። የተለያዩ ሰርቪሶችን ለሰው መስጠት። የተለያዩ ሰርቪሶችን በኢንተርኔት ላይ የሚሰሩ ሰርቪሶችንም በሪያሊቲውም ላይ የምንሰጣቸውን ሰርቪሶችንም ያን ብዙ ሰርቪሶችን እየሰጣችሁ ራሳችሁን አሳድጉ። ሌላኛው ጀስት ቅድም ብሎግ ያለው ዩቲዩብን ጋይስ፣ እኔ አሁን ከዩቲዩብ በላይ ነው ማስበው። ዩቲዩብ ጀስት ናው ኢትስ ጌም። አሁን ዩቲዩብ ለኔ ጌም ነው። የሆነ ሳም ፖይንት ላይ ሄጃለሁ። የሆነ በጣም በዩቲዩብ ብዙ ተመትቻለሁ። በጣም ብዙ ነገር አስተምሮኛል፣ አሳድጎኛል። በጣም ብዙ ስለ ቢዝነስ ያስተማረኝ ብዙ ስኪሎችም ስላሉ ዩቲዩብ የጀመርኩኝ ባክ አሁን 2 ዓመት ነው። ግን ዩቲዩብ ይሄን ቻናል ባክ አድርጋችሁ ካያችሁት ከ3 ወር በፊት ነው ይሄን ቻናል ሪብራንድ ያረኩኝ። በት ሞስት ኦፍ ዘ ፒፕልን ከ3 ወር በፊት ሪብራንድ ባረኩኝ። ኮንቴንት ብቻ ሞስት ኦፍ ዘ ፒፕልን ኢምፓክት ያረኩኝ እንደሆነ አውቃለሁ። ኢማጂን ይሄን ነገር ለ1 ዓመት ብሰራ ምን አቅርቤ እንደሆነ አይ ዶንት ኖ በት ትልቅ ማጂክ ይፈጠራል ብዬ አስባለሁ። ስለዚህ ጀስት ስሞል የሆኑ ስራዎችን ሰርቪስ በመስጠት ጀምሩ። ስሞል የሆኑ ሰርቪሶችን ስላችሁ ይኸውላችሁ ቪዲዮ ኤዲተር ብቻ ያልኩኝ አይደለም፣ ግራፊክስ ዲዛይኒንግ ብቻ ያልኩኝ አይደለም። የተለያዩ ስሞል ሰርቪሶች አሉ። በመንደራችሁ በሰፈራችሁ ውስጥ የሆነ ሰው የሆነ ነገር ይፈልጋል። የሆነ ሰው የሆነ ነገር እንድሰሩለት ይፈልጋል። የሆነ ሰው የሆነ ነገር እንድታቀርቡለት ይፈልጋል። የሆነ ማቴሪያል እንድሰሩለት ይፈልጋል። የሆነ እቃ እንድትበይዱለት ይፈልጋል። ያ ሰው ምን እንደሆነ እናንተ ራሳችሁ ታውቃላችሁ። እኔም አውቃለሁ ምን አይነት ሰርቪሶችን እንደምሰጥ። እናንተም ታውቃላችሁ በአካባቢያችሁን ያሉትን ፕሮብሌሞች አይታችሁ በእንዴት ሶልቭ ማድረግ እንዳለባችሁ። ስለዚህ ስሞል ሊትል ቢት የሆኑ ሰርቪሶችን በመስጠት ራሳችንን ከ10ዎቹ እስከ 20 ባሉ እድሜ ውስጥ ፈታ ብለን ጀስት የሆነ ጀንትል ሆነን በመስራት ራሳችንን እናሳድግ። ምክንያቱም ከዚህ በኋላ 10ዎቹ እድሜ የጫወታ እድሜ አይደለም፣ ሚሊዮን ብሮችን የምንቆጥርበት እድሜ ነው የሚሆነው። ስለዚህ ጀስት ስሞል ሰርቪሶችን በመስጠት ኢንተርኔት እንዴት እንደሚሰራ በመማር እና ስትሮንግ የሆነ ማይንድ ሴት በመገንባትና አሁን ያለንን ሱፐር ፓወሮችን መጠቀም፣ ጊዜ፣ ኢነርጂ፣ that's the point. So
የዛሬ ቪዲዮ ይሄን ይመስል ነበር። ከወደዳችሁ ጋይስ ኮሜንት ላይ ሐሳባችሁን የወደዳችሁት የትኛው ፖይንት እንደሆነ ሐሳባችሁን እንድታስቀምጡልኝ ፈልጋለሁ። ቻናሌን ደግሞ እንዳሻሽል የምትፈልጉት የትኛው እንደሆነ ማወቅ ስለምፈልግ አሁንም ስቲል ኮሜንት ላይ ሐሳባችሁን ብቻ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ፓውሎስ ይባላል። ቻናሌን ሰብስክራይብ በማድረግ ፋሚሊ ልትሆኑ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ my hustle is my heritage. God bless the hustle. We are all going to win one day. See you soon.